ሰላም የዚህ ቻናል ተከታታዮች እንደምን ከረማችሁ። ዛሬ ደግሞ ኢንትሮዳክሽን ኦፍ አካውንቲንግ በሚለው መተናማ ነው። ኢንትሮዳክሽን አካውንቲንጓን ምን ይመስላል የሚለውን እናያለን። በዚህ ላይ አንድ 8 ኮንተንቶች አሉ። በዚህ ላይ የምናያቸው ለርኒንግ ኦብጀክቲቭ የመጀመሪያው ኤክስፕሌን ዋት ኢዝ አካውንቲንግ ምንድነው፣ ምን ፕሮሰሶችን በውስጡ ይይዛል የሚለውን እናያለን። ሁለተኛ አይዴንቲፋይ ዩዘር ኤንድ ዩዘር ኦፍ አካውንቲንግ ምንም ናቸው ዩዘሮቹ፣ የአካውንቲንግ ዩዘር የምንላቸው ምንም ናቸው፣ ኢንተርናል ኤንድ ኤክስተርናል ዩዘር የሚሉትንም የምናይበት ይሆናል። ኤክስፕሌን አካውንቲንግ ስታንዳርድ ሜዠርመንት ፕሪንሲፓል የሚለውን እናያለን። አራተኛ ኤክስፕሌን ሞኔታሪ ዩኒት አሰምሽን ኤንድ ኢኮኖሚክ ዩኒታሪ አሰምሽን ምንድነው ልዩነታቸው እነዚህ ሁለት ዩኒት እነኚህ አሰምሽን የሚሉት እናያለን። ኤክስፕሌን ኬሪየር ኦፖርቹኒቲ ኢን አካውንቲንግ አንድ በአካውንቲንግ የተመረቀ ሰው ምን ስራ ቦታ ላይ ወይም ኦፖርቹኒቲ የስራ እድል ሊሳተፍ ይችላል የሚሉትን እናያለን። ስታርት አካውንቲንግ ኢኩዌሽን ኤንድ ዲፋይን ኮምፖነንቶች ምንድነው አካውንቲንግ ኢኩዌሽን፣ ለምሳሌ አሴት ሊያቢሊቲ ኢኩዊቲ፣ አሴት እኩል ነው ሊያቢሊቲ ሲደመር ኢኩዊቲ የሚሉትን እነኛን ሁሉ የምናይበት ኮምፖነንቶችንም የምናይበት ይሆናል ማለት ነው። አናላይዝ ኢፌክት ቢዝነስ ትራንዛክሽን ኦፍ ዘ አካውንቲንግ ምንድነው አንድ ቢዝነስ ሪከርድ ለማድረግ ትራንዛክሽኑ ምን ይመስላል የሚለውንም የምናይበት ይሆናል። የመጨረሻው አንደርስታንድ ፎር ፋይናንሻል ስቴትመንት ፕሪፔርድ እንዴት ነው ፋይናንሻል ስቴትመንት ፕሪፔርድ የምናዘጋጀው የሚለውን በዚህ ዩኒት ላይ የምናይ ይሆናል። ወደ መጀመሪያው ስንገባ ዋትስ አካውንቲንግ አካውንቲንግ ኢዝ ኮንሲስት ኦፍ 3 ቤዚክ አክቲቪቲ አካውንቲንግ 3 ቤዚክ አክቲቪቲዎች አሉት። አይዴንቲፋይ፣ ሪከርድ ኤንድ ኮሙኒኬት። መጀመሪያ አንድ አካውንቲንግ አይዴንቲፋይ ያደርጋል፣ ከዛ ሪከርድ ያደርጋል፣ ከዛ ኮሙኒኬት ነው። አካውንቲንግ 3 ፕሮሰስ ወይም ሂደቶች ቤዚክ አክቲቪቲዎች አሉት። አይዴንቲፋይ፣ ሪከርድ እና ኮሙኒኬት። በእነኚህ ላይ አንድ አካውንቲንግ ዲፋይን ልታረጉት ወይም ልንገልጸው እንችላለን። ስቴፕ ናቸው። አይዴንቲፋይ፣ ሪከርድ እና ኮሙኒኬት በስቴፓቸው እንይዛቸዋለን ማለት ነው። ኢኮኖሚ ኢቨንት ኦርጋናይዜሽን ኢንተረስት ዩዘር identify the starting point of accounting process of a company. Identify economy event relevant business ምንድነው አይዴንቲፋይ ምነው ለአካውንቲንግ ይሄን የምናደርገው ለዚህ ይጠቅመናል አይጠቅመንም ብለን አይዴንቲፋይ እናደርጋለን። ይሄ መጀመሪያው ማለት ነው። ሁለተኛ ሪከርድ ነው። ሪከርድ ኮንሲስት ሲስተም ክሮኖሎጂካል ዲያር ኢቨንት ሜዠርድ ኢን ሞኔታሪ የታይም ኦርደር ነው ማስያዝ ነው። ስንመዘግብ ራሳችን የሆነ የታይም ኦርደር የምናስበው ክሮኖሎጂካል ኦርደር እናስቀምጣለን ማለት ነው። ከዛ ኮሙኒኬት ኮሌክት ኢንፎርሜሽን ኮሌክት መሰብሰብ ነው። ኮሙኒኬሽን ስን ኮሌክት ኢንፎርሜሽንን ማድረግ ነው። ዘጋ ለምሳሌ አለ አይዴንቲፋይ እነኚህን ስቅሎችን ተመልከቷቸው። አካውንቲንግ ኢዝ a process include bookkeeping function bookkeeping የሚባላል። bookkeeping የምንለው አካውንቲንግ ፕሮሰስ ውስጥ የሚወስደው ማን ነው? ሪካርድን ብቻ ነው። በጣም ፈተና ላይ ነኝ እና መጣጣ bookkeeping ሪካርድ ብቻ ነው የሚወስደው። ሁሉም አካውንቲንግ ፕሮሰሶች bookkeeping መሆን አይችሉም። ግን ሁሉም bookkeeping አካውንቲንግ መሆን ይችላሉ። እነኚህን መለየት ይኖርብናል። አካውንቲንግ ፕሮሰስ ውስጥ የሚወስደው bookkeeping ማን ነው? ሪካርድን ብቻ ነው። ብቻና ብቻ ነው። who use accounting data ማን ነው የአካውንቲንግ ዳታን ተጠቃሚ? there are broad group of user of financial information internal user and external user and accounting internal user አለ external user
is accounting information manager who plan, organize, run business, include market manager, production supervisor, finance director and company officer። ምንድናቸው እነኚህ? አንድን ኢንተርናል ዩዘር የምንለው አንድ ቢዝነስ ኦርጋናይዜሽን ውስጥ ሆኖ ምን ፕላን ሊያወጣ የሚችል ኦርጋናይዝ ሊያደርግ የሚችል እና ረን ቢዝነስን ሊያደርግ የሚችል ነው። ቢዝነሶችን ረን ሊያደርግ የሚችል ኤግዛምፕል አንድ የማርኬት ማናጀር ሊሆን ይችላል፣ ፕሮዳክሽን ሊሆን ይችላል፣ ሱፐርቫይዘር ሊሆን ይችላል፣ ፋይናንስ ዳይሬክተር ሊሆን ይችላል፣ ካምፓኒ ኦፊሰር ሊሆን ይችላል። እነኚህ ምንድናቸው? ኢንተርናል ዩዘር ናቸው። እነኚህ እያንዳንዶቹ ኤግዛምፕላቸውን ምን እንደሚይዙ መያዝ ከኤክስተርናል ዩዘር ጋር መለየት እንዳለብን ማወቅ ይገባናል። እነኚህ ፈተና ይመጣሉ። ማናጀራል አካውንቲንግ ኢዝ provide internal report help to user make decision about their company። ማናጀራል አካውንቲንግ የምንለው ምንድን? ኢንተርናል ሪፖርት ዩዝ ኦፍ ሜክ ዲሲሽን አባውት አንድ ካምፓኒ ውስጥ የምናደርግበት ኢንተርናል ዩዘር ነው። ማናጀራል አካውንቲንግ ምንድን ነው ተብሎ ፈተና ነው ይመጣል። አንድ አመት እንደውም ዩኒቨርሲቲ ፈተና አንጥቷል። ኢንተርናል ሪፖርት የምትለውን ኤክስተርናል ብለው እና እነኚህንም በደንብ ማየት ያስፈልገናል። ይሁን እንደምታውቁ ስዕሉ ላይ ኢንተርናል ዩዘር ለምሳሌ ማርኬቲንግ፣ የማኔጅመንት፣ የሁማን ሪሶርስ፣ የፋይናንስ እና እነኚህን መለየት ያስፈልጋል ማለት ነው። ሁለተኛ ኤክስተርናል ዩዘር ነው። ኤክስተርናል ዩዘር ስንመለከተው ይሄንኛውንም are individual and organized outside of company want financial information about the company መስላችሁ። ይሄኛው ደግሞ ከካምፓኒ ውጭ ያለ ሰው ነው። outside ነው፣ outside of a company እና ከዛ ውጭ ያለ ነው። the two most common type of external user ሁለት አሉት። ኢንቨስተር ኤንድ ክሬዲተር ነው የሚባል ሁለት አሉት። ኢንቨስተር አካውንቲንግ ኢንፎርሜሽን ኢንቨስተር ወይም ኦነር ይባላል። ሌላው ስሙ ይህችንም ያዛል። ዩዝ አካውንቲንግ ኢንፎርሜሽን ሜክ ዲሲሽን ቱ ባይ ሆልድ ኦል ኦነርሺፕ ሼር ኦፍ አ ካምፓኒ። ኢንቨስተር ማለት አንድን ካምፓኒ ላይ የሆነ ብር ኢንቨስት ላድርግ አላድርግ ብሎ ከራሱ ጋር ክርክር የሚያጋጥምበት ኢንቨስተር የምንለው። አካውንቲንግ ኢንፎርሜሽን ሜክ ዲሲሽን ነው ወሰን ኢንቨስት ላድርግ አላድርግ የሚለውንም እንትን የሚል ነው። ሁለተኛ ክሬዲተር such as supplier and bankers ሌላው ስሙ ነው ያዙት። ሌላው ስሙ calculate information evaluate risk guarantee credit or leading money። ይሄ ደግሞ ምንድነው? ክሬዲተር የምንለው አንድ ባንክ ላይ ሪስክ እየፈራ ምንድነው ይሄ ደግሞ ላበድር አላበድር ብሎ ከራሱ ጋር የሆነ ኢቫሉዌት ሪስክን የሚገመግምበት። ሌላው ፋይናንሻል አካውንቲንግ ፕሮቫይድ ኢኮኖሚ ኤንድ ፋይናንሻል ኢንፎርሜሽን ኢንቨስተር ክሬዲተር ኤንድ አዘር ያዘ ነው። ይሄ ደግሞ ምንድነው? ኤክስተርናል ዩዘር ከሆነ ውስጥ አንደኛው ፋይናንሻል አካውንቲንግ ነው። እችንም መያዝ ያስፈልገናል። ዛሬ እሱን መመልከት እንችላለን። ሁለቱን ጥያቄ እንስራት። ሳይትር ኦልፈርስ ነው። There are 3 steps in accounting process: identification, recording and communication ይላል። ምንም ጥርጥር የለው ጥሩ ነው። bookkeeping encompass all steps in accounting process። bookkeeping ሁሉንም የአካውንቲንግ ፕሮሰሶችን ይይዛል ነው የሚለው ፎልስ ነው። ምንድነው የሚይዘው? ሁሉም አካውንቲንግ ፕሮሰሶች bookkeeping መሆን ይችላሉ፣ ግን bookkeeping ሁሉንም አካውንቲንግ ፕሮሰስ መሆን አይችልም። ፎልስ ነው። አካውንቲንግ ፕሪፔር but do not interpret financial report ይላል። ይሄ ፎልስ ነው። ኢንተርፕሬት አያደርግም ነው ያደርግ። the two most common type of external user investor and company officer ይላል። ፎልስ ነው። ምክንያቱም ኢንቨስተር and ክሬዲተር ነው መሆን አለበት።
ክሬዲተር። ስለዚህም ፎልስ ነው። ካምፓኒው ኦፊሰር ምን ኢንተርናል ዩዘር ናቸው። ማናጀራል አካውንቲንግ ፎከስ ኦን ሪፖርት ኢንተርናል ዩዘር ነው። ትሩ ነው። ለኝህን ካየን ደግሞ ቀጣይ የምናየው አካውንቲንግ ስታንዳርድ ሜዠርመንት ፕሪንሲፓልን አሰብሽኖቹ ምን ይመስላል የሚሉትንም የምናየው ይሆናል። አካውንቲንግ ስታንዳርድ የምንለው አጠር ባለ መልኩ አካውንቲንግ ስታንዳርድ መጥቶ አካውንቲንግ ስታንዳርድ ስትሬንግዝ አሉ አይሳብና ፋስብ የሚባሉ ሞርዛን 140 ካንትሪ ፍሎ ስታንዳርድ ሪፈርድ ቱ FRS ዲተርማይን ባይ ኢንተርናሽናል አካውንቲንግ ስታንዳርድ ቦርደር እና ፋይናንሻል አካውንቲንግ ስታንዳርድ ቦርደር ናቸው። እነኚህ ሂሳብና ፋስብ የምንላቸው ኢንተርናሽናል ፋይናንሻል ሪፖርቲንግ ሲስተም ዲተርማይን ባይ ሂሳብን ማመሰረተው ሂሳብ ኢንተርናሽናል ፋይናንሻል ሪፖርት ይህንን ማመሰረተው ሂሳብ እንደ መሰረተው ሄድ ኳርተር ኢን ለንደን እንደም 15 ቦርድ ነምበር እና ያለው ሆኖ ማላይ የተመሰረተ ነው ለንደን ላይ። ይህንም ይችንም ያዟት ምን ላይ ነው የተመሰረተው ማን ነው የመሰረተው የሚለው ሞስት ኮመን ካምፓኒ US ፍሎ ስታንዳርድ ኢሹ ባይ ፋስብ ፋይናንሻል አካውንቲንግ ስታንዳርድ ቦርድ ጋፕ መሰረተ ያ አሜሪካ ላይ። IFRS ማመሰረተው ሂሳብ ሲመሰረተው ፋስብን ጋፕ መሰረተው ማን ነው። እነኝህን እያንዳንዳቸው ማማ እንደመሰረታቸው ማወቅ ይኖርብናል። ኮንቨርጀንሲ እዚህ ጋር ስንመለከተው ኮንቨርጀንሲ ምንድነው? በIF the order of increase capability recent year the two standard setting bodies have made effort to reduce the difference between IFRS and ጋፕ US የተመሰረተውን ጋፕ እና የIFRSን ልዩነት የሁለቱን የሚቀንስልን ኮንቨርጀንስ ይባላል። እነኝህን መያዝ ይኖርብናል። ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ነው ሂሳብ ማለት። IFRS ማለት ፋይናንሻል አካውንቲንግ ስታንዳርድ ቦርደር ማለት ነው። ጋፕ ማለት ጄኔራል አክሰፕትድ አካውንቲንግ ፕሪንሲፓል የሚል ነው። እነኝህን ያዟቸው። IFRS ማን የመሰረተው እያንዳንዳቸው ሁለቱን እነኝህን መያዝ ያስፈልገናል ማለት ነው። ሜዠርመንት ኦፍ ፕሪንሲፓል ሁለት ሜዠርመንት ኦፍ ፕሪንሲፓል አሉ። IFRS ጀነራሊ ዩዝ one of two measurement principle historical cost principle and fair value principle selection በማለት በሁለት እናያቸዋለን። እነኚህ ደግሞ ሴሌክት የምናገር selection of which principle to flow generally related to trade off between relevance of the face value and representation እነኚህን የምንገመግማቸው ሪቫለንስ ኤንድ ፌዝ ቫልዩ ምንላቸው አሉ። እነኚህ ምንድናቸው? ሪቫለንስ ኢዝ ዘ ፋይናንሻል ኢንፎርሜሽን ኬብል ኦፍ ሜኪንግ ዲፈረንስ ኢን ዲሲሽን ነው። እነኚህን ኢንፎርሜሽን ነው የሚመለከትልን ሪቫለንስ የምንለው ማለት። ፌዝ ቫልዩ representation means the number and description match what really expand happen in their factual የተፈጠረውነታነቱን ፋክቹዋልነቱን ያይልናል ማለት ነው። ሰንገባ ወደ ፕሪንሲፓል ኮስት ፕሪንሲፓል ምን ነው ኢንዲኬት አለ ዘ ካምፓኒ ሪከርድ አሴት ዜር ኮስት ነው። ካምፓኒው ሪከርድ የሚያደርገው የኮስቱን ነው። the true only one at time asset is purchase but also over the time asset is hold ምንድነው? አንድ ገዢና ሻጭ ቢኖር አንድ የገዛው ዕቃ በ10 ሺህ ብር ቢገዛው መሸጥ ያለበት በሰው በገዛበት በ10 ሺህ ብር ነው። በራሱ ኮስት ነው የሚል ይሄንኛው
ኮስት ፕሪንሲፓል የምንለው ሂስቶሪካል ኮስት ፕሪንሲፓል የምንለው ይሄንን ነው። ፌር ቫልዩ ፕሪንሲፓል የምንለው ደግሞ ስቴት አሴት ሊያቢሊቲ ሹድ ቢ ሪፖርት ፌር ቫልዩ ዚስ ፕራይስ ሪሲቭድ ቱ ሴል አን አሴት ስቲል ሊያቢሊቲ ፌር ቫልዩ ኢንፎርሜሽን ሜይ ቢ ዩስፉል ዛን ሂስቶሪካል ኮስት የተሻለ ነው። ታይፕ ኦፍ አሴት ሊያቢሊቲ ይሄንኛው ደግሞ ምንድነው አንድ የሆነ እቃ ገዛም በ5,000 ብር ብንገዛ ያን ምንድነው በአሴትና በሊያቢሊቲ በጋዥና በሸጭ ተስማሙ በዚህኛው በተስማሙ በመሸጥ ይቻላል። ሂስቶሪካል ኮስት ግን የሚለው በተገዛበት ብቻ ሽጥ ነው የሚሆነው። የነኝህን ልዩነት እንደዚህ ነው። ግን የተሻለ የሚሆነው ፌር ቫልዩ ፕሪንሲፓል የተሻለ ነው። ገዥና ሻጩ ተቻችለው ራሳቸውን ሊገዙ ስለሚችሉ። ሁለተኛው አሰብሽን ፕሮቫይድ ፋውንዴሽኑ አካውንቲንግ ፕሮሰስ ቱ ማይን አሰብሽን አሉ ሞኔታሪ ዩኒት አሰብሽን ኤንድ ኢኮኖሚክ ዩኒታሪ አሰብሽን ምንድናቸው? እነኚህን ስንል ሞኔታሪ ዩኒት አሰብሽን ሪኳየር አ ካምፓኒ ኢንክሉድ አካውንቲንግ ሪከርድ ኦን ዲ ትራንዛክሽን ዛት ዳታ ካን ቢ ኤክስፕረስድ ባይ መኒ ተርም ነው፣ በገንዘብ ነው። ሞኔታሪ ዩኒት አሰብሽን ምነው አንድ አካውንቲንግ ሪከርድ ላይ ያደርግ የሚችለው በምንድነው? በገንዘብን መሰረት በማድረግ ነው። በገንዘብ ብቻ ነው የሚለው። ዘ አሰብሽን ኢኔብል አካውንቲንግ ኳንቲፋይ ሜዠር ኤንድ ኢኮኖሚ ኢቨንት ነው። ሜዠር እንደ አካውንቲንግ የምናደርገው ሜዠር የምናደርገው በምንድነው? በገንዘብ ነው። ሞኔታሪ ዩኒት አሰብሽን ኢንቪንቹዋል አፕላይንግ ኦፍ ሂስቶሪካል ኮስት ፕሪንሲፓል ጋር አለው ነው የሚለው። This assumption is inclusion of the sum relevant information accounting record. Example, health of a company owner, quality, service and moral employee not included ነው። እነኝህን include አያደርግም። እነኝህንም ያዋቸው። ኢኮኖሚክ ኢንተራሰፕሽን ኢኮኖሚ ኢንተራሰፕሽን የሚለውን ስንመለከት ሰፓሬት ኪፕት ኤንድ ሰፓሬት ዲስቲንክት አክቲቪቲ ኦቨር ኤንድ ኦል አዘር ኢኮኖሚክ ኢንተሮች የሚባሉ ፎርም ኦፍ ቢዝነስ ኦነርሺፕ የምንላቸው ሶስት አሉ። ሶል ፕሮፕራይተርሺፕ እና ፓርትነርሺፕ እና ኮርፖሬትሺፕ የምንላቸው ሶስት ነገሮች አሉ። የነኚህ what is the difference የሚሉትን እነኚህን ያለማ ስንመለከት ሶል ፓርትነርሺፕ ኮርፖሬትሺፕ ስንመለከት ኦውንድ ባይ 1% ነው። አንድ ቢዝነስ ስራ ሲፈጥር ወይም አንድ ስራ ቦታ ላይ ቢዝነስን አውን ሲያደርግ እንጂ ብቻውን ሆኖ የምንመሰርታት እቺ ምንድነው ፕሮፕራይተርሺፕ እንለዋለን ማለት ነው። አሁን ኢን ማናጀር ኢን ኦፕሬተር ነው። ማናጀሩም መስራቹም ራሱ ነው። በዚህ ላይ ያለ ሰው ማናጀሩም መስራቹም ራሱ ነው። ኦነርሺፕ ሪሲቭ ኤኒ ፕሮፊት ኤንድ ሉዝ ቢያተርፈውም ቢያገኘውም ራሱ ነው ተጠቃሚ የሚሆን። በዚህ ላይ ራሱ ነው። ሊያብል ፎር ኦል ዴቢት ነው የሚሆነው። በዚህ ላይ አንድ ቢዝነስ ኦርጋናይዝ በምንከፍትበት ሰዓት ቢዝነሱን የሚያገኘው እሱ ነው፣ የሚያጣውም እሱ ነው፣ ማናጀሩም እሱ ነው። ሁሉ ነገር የራሱ ይሆን። ቀጣው ላይ ፓርትነርሺፕ ተነን ከነስሙ ፓርትነርሺፕ ማለት ከጓደኛ ጋር ወይም ከሁለት ሰው ጋር ስናደርገው ሁለትና ከዚያ በላይ በሆኑ ሰዎች ጋር ስንከፍት ነው ቢዝነስ። አውንድ ባይ 2 or more percent ሁለትና ከዛ በላይ በሆኑ ሰዎች መካከል የምንከፍተው ቢዝነስ ሊሆን ይችላል። ይሄ ምን ይባላል? ፓርትነርሺፕ ይባላል። ኦፍተን ሪቴል ኤንድ ሰርቪስ ታይፕ ነው። ቢዝነስ ጄኔራሊ አንሊሚትድ ነው። አንሊሚትድ ላያቢሊቲ ፈተና ትመጣለች። ያዟቸው ሊሚትድ ሊሚትና አንሊሚትድ የማጋ ነው ያለው የሚሉትን እነኝንም እያንዳንዱ መያዝ ያስፈልገናል። ሊሚትድ አንሊሚትድ ፐርሰናል ላያቢሊቲ ነው ያለው። ፓርትነርሺፕ አግሪመንት ነው ስምምነታቸው። የፓርትነርሺፖች የሚመሰሩት ስምምነታቸው ምን ይመስላል? ተስማምተው አንድ ቢዝነስ አሁን ሲያደርጉ የራሳቸው ስምምነት ይወስናል ማለት ነው። እኚህ ደግሞ
የሆነ ትርፍ ቢያገኙ እነኚህ የጋራቸው ነው ማለት ነው። ኪሳራውም የጋራ ነው፣ ትርፉም የጋራ ነው። ፓርትነርሺፕ። ቀጣዩ ኮርፖሬትሺፕ ስንመለከት አውንሺፕ ዲቫይድድ ኢንቱ ሸር ነው። ለሸር ዲቫይድ ሲያደርግ ነው። ሰፓሬት ሌጋል ኢንትሪ ኦርጋናይዝ አንደር ነው ኮርፖሬሽን ሎው እና ሊሚትድ ላያቢሊቲ ያለው ነው። ጥያቄዎች አንድ ሁለቱን እንስራና ሌላውን እናንተ ትሰራላችሁ ማለት ነው። አሴት should be initial record and adjust when fair value change. Activity of an entity of kept separate and distinct from of owner. የእናንተ ምርጫ ናቸው። ኮስት የምን ምርጫ ነው? ሂስቶሪካል ኮስት ፕሪንሲፓል ምንድን ነው? ቅድም አይተነዋል በደንብ አድርገን። አሴት should be initial record cost and adjust where fair value change ነው። አክቲቪቲ entry to kept separate and distinct from our ነው። አሴት should be record their cost ነው። only transaction data cable expressed in term of money include accounting record ይላል። የመጀመሪያው ወደ ኤ ስንሄድ አሴት should be initial record cost and adjust when fair value change ነው የሚለው አይሆንም፣ ፎልስ ነው። ፌር ቫልዩ ቼንጅ አይደለም። ቢ አካውንቲንግ ኢንትሪ አር kept separate and distinct from our ነው፣ separate አይደለም፣ ይሄም ኤክስ ነው። ሲ assets should be record their cost ነው። እችንን ለፋትና ዲ only transaction data cable being expressed in term money include accounting record ይላል። መልሱ የሚሆነው ሲ ነው። አሴት should be record የሚያደርገው ኮስት ነው፣ በገዙበት ነው የሚሸጠው ብለናል። ሂስቶሪካል ኮስት ፕሪንሲፓል የሚለውና ይሄንኛው እሺ ትሩ ፎልስ ስናይ ትሩ ፎልስ የመጀመሪያው ኮንቨርጀንስ ኢፈርት ሪዱስ ዘ ዲፈረንስ ቢትዊን FIRS ኤንድ ጋፕስ በጋፕ መካከል ያለውን ልዩነት የሚቀንስልን ነው የሚል ነው። አንሰር ማስተቢ ትሩ። ሌሎቹን አንደሰራላችሁ። ፕራይመሪ አካውንቲንግ ስታንዳርድ ቦዲ ሄድ ኳርተር ኦፍ ለንደን ኢን ኢንተርናሽናል አካውንቲንግ ቦርድ ኢዝ ሂሳብ ነው። ይሄም ትሩ ነው። የሶስተኛውን እናንተ ስሩት። ይሄንንም እንደዛው። ቀጣይ እናያለን ማለት ነው። ይሄንን አካውንቲንግ ከሪየር ኤንድ ኦፖርቹኒቲ ምን ይመስላል፣ አንድ በአካውንቲንግ የተመረቀ ሰው ምን የስራ መስክ ላይ ሊሰማራ ይችላል የሚለውን ቀጣይ እናያለን።